እንደ ሀገር በትምህርት ስርዓቱ ላይ አጋጥሞ የነበረውን ችግር ለማረም ከለውጡ ወዲህ የሪፎርም ተግባራትን በማከናወን የትምህርት ስርዓቱ ካጋጠመው ችግር እንዲወጣ እየተደረገ ይገኛል። ከቅድመ መደበኛ ጀምሮ እስከ ከፍተኛ ትምህርት ተቋማት በትምህርት ቤቶች ደረጃ ማሻሻል፣ ቁሳቁስን የማሟላት፣ የመምህራንና የትምህርት አመራር አቅም ግንባታና ሌሎችም ተግባራትን በመስራት የተማሪ ውጤት ማሻሻል ላይ እየተሰራበትም ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮም ይህን ተግባር አጠናክሮ ለማስቀጠል የጋራ ትጋት ለትምህርት ልማት በሚል መሪ ቃል የ2019 ዓ.ም የትምህርት ልማት ስራዎች የንቅናቄ መድረክ በታርጫ ከተማ አካሂዷል። ለትምህርት ውጤታማነት ግብዓት የትምህርቱ ሂደት ቀጥሎም ውጤት ወሳኝ ናቸው ያሉት በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ለትምህርት ውጤታማነትም የህብረተሰቡ ተሳትፎ ከፍተኛ መሆን እንዳለበት ገልጸዋል። ከለውጡ በኋላ በትምህርት ልማት ዘርፍ አዲስ የትምህርት ፍኖተ ካርታ ተዘጋጅቶ ውጤታማ ስራዎች እየተሰሩ መሆናቸውንም አቶ ፍቅሬ አማን ተናግረዋል። የትምህርት ስራ ከብዙ ስራዎች እጅግ በጣም ይለያል። የትምህርት ስራ ትውልድ የምትቀርጽበት ነው። ትውልድ ደግሞ ሀገር የሚሰራበት ነው። የትምህርት ስራችን በተገቢው መንገድ መጓዝ ካልቻለ፣ በተገቢው ሁኔታ መሳለጥ ካልቻለ የሀገር ግንባታ ስራችን የወደቀ ይሆናል ማለት ነው። ሁሉም አመራር ከላይ እስከታች ያለ ፖለቲካም ሊሆን ይችላል፣ የመንግስት አመራርም ሊሆን ይችላል፣ በጋራ ተባብረን ካልሰራን በስተቀር በትምህርት ሴክተር ላይ ለውጥ እስካላመጣን ጊዜ ድረስ ጤና ተቋም ላይ ለውጥ ማምጣት አይቻልም። ግብርና ተቋም ላይ ውጤት ማምጣት አይቻልም። በሁሉም ዘርፎች ላይ ውጤት ማምጣት አይቻልም። የትምህርት ሴክተር ውጤቱ ስፒል ኦቨር ኢፌክቱ በሁሉም ተቋማት ላይ የሚታይ ነው ማለት ነው። በ2018 ዓ.ም ከክልል ጀምሮ እስከ ታችኛው መዋቅር የተቀመጡ የትምህርት ሴክተር ግቦችን በጋራ በመፈጸም ውጤት ማምጣት መቻሉን የገለጹት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ኃላፊ አቶ አልማው ዘውዴ በ2019ም በጋራ ለውጤት መስራት ይገባል ብለዋል። ትምህርት ሴክተር ውስጥ ያስቀመጥናቸው ሪፎርም ስራዎች በላቀ ደረጃ የመንግስት የማስተባበር ሚና የታየበት የህዝቡም የባለቤትነትና አብሮ የመስራት እሳቤዎች በእጅጉ ያደጉበት ስራዎች ካከናወናቸው ጉዳዮች በትምህርት ለትውልድ መርሃ ግብር የሰራናቸው ስራዎች ዋነኛና በቂ ማሳያ ናቸው ብሎ መውሰድ ይቻላል። የትምህርትን ተግባር ከመሰረቱ አክመው ውጤት ለማምጣት መጠነ ሰፊ ስራዎች መከናወናቸውን የገለጹት አቶ አልማው ዘውዴ ባለፉት 3 ዓመታት በትምህርት ለትውልድ ኢኒሼቲቭ 1.5 ቢሊዮን ብር በማሰባሰብ ለትምህርት ተግባር መዋሉን ተናግረዋል። ከ1921 በላይ አዳዲስ መማሪያ ክፍሎችን እንዲሁም ከ3145 በላይ ነባር መማሪያ ክፍሎችን በአዲስ መልክ የመገንባት እንዲሁም የመጠገን ስራዎችን በመስራት የትምህርት ቤቶችን ደረጃ የማሻሻል ስራ በእጅጉ ተሰርቷል። ትምህርትን ከስር መሰረቱ ማከምና ማዳን ያስፈልጋል በሚል በባለፈው ዓመት ብቻ በክልላችን ርዕሰ መስተዳድር ሀሳብ አመንጭነት 61 ሞዴል ቅድመ አንደኛ ትምህርት ቤቶች በክልላችን በሁሉም አካባቢ መገንባት አለብን የሚል ግብ ተቀምጦ ወደ 45 የሚጠጉ ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶችን ለብቻ ገንብቶ ማጠናቀቅ ተችሏል። አሁንም በዘርፉ ላይ እጅግ በጣም መሰረታዊ ለውጥ ለማምጣት በጋራ መትጋት፣ በጋራ መስራት የሚጠይቁ በርካታ ጉዳዮች እንዳሉ ማየት ይቻላል። ለትምህርት ጥራት የመምህራን አቅምና ተሳትፎ ወሳኝ ነው ያሉት የቢሮ ኃላፊው በክልሉ በአንደኛ ደረጃ ትምህርት ቤቶች 98 በመቶ ለደረጃው የሚያስፈልገውን የትምህርት ዝግጅት ያሟሉ መምህራን እንዲይዙ መደረጉን ገልጸዋል። በመካከለኛ ደረጃ ያሉ መምህራን ሽፋን ከ20 በመቶ ያልበለጠ በመሆኑ በመምህራን ልማት ላይ አሁንም ስራ ይፈልጋል ብለዋል። ከቅድመ አንደኛ ደረጃ እስከ ከፍተኛ ትምህርት ተቋማት የትምህርት ውጤታማነትን ማረጋገጥ ለድርድር መቅረብ የለበትም ብለዋል። የተማሪ ምገባና የትምህርት ስርዓቱን በቴክኖሎጂ የማዘመን ተግባራትም እየተሰሩ መሆናቸውን ገልጸዋል። በቀጣይም ፍትሐዊና ጥራት ያለውን ትምህርት ማቅረብ የጋራ ርብርብ እንደሚያስፈልገው አሳስበዋል። በክልሉ እስካሁን የነበሩ የትምህርት ልማት ስራዎች ላይ ውይይት ያደረጉት የመድረኩ ተሳታፊዎች በአመራር ቁርጠኝነት የትምህርት ልማት ስራዎችን ማሳካት ይገባል ብለዋል። ያነጋገርናቸው የከፋ ኮንታና ምዕራብ ኦሞ ዞን ትምህርት መምሪያ ኃላፊዎችም በተደረገው የትምህርት ሪፎርም ስራዎች የተማሪዎች ውጤት መሻሻል ማሳየቱን ገልጸዋል። ለ2019 የትምህርት ዘመንም ዝግጅት መጀመራቸውን ተናግረዋል። አንዱና ዋናው የተማሪዎች ውጤት ነው። ሁለተኛው የተቋማት መሻሻል ነው። ሶስተኛው ደግሞ ትምህርትን ከመሰረቱ ከቅድመ አንደኛ ጀምሮ እጅግ በጣም ማጠናከር ያስፈልጋል። በዚህ ዓመት ላይ ብቻ እኛ 16 ሞዴል የትምህርት ተቋማትን ገንብተናል። በዚህ ዓመት ላይ ደግሞ 24 ሞዴል ቅድመ አንደኛ እንገነባለን ብለን አቅደናል። ከጊዜ ወደ ጊዜ ተማሪዎች የዩኒቨርሲቲ መግቢያ ፈተና በሂደት በራሱ ሲመዘን ጉለት ያለ ቢሆንም ግን መሻሻሎች እያሳየ ነው መጥቷል። ከአምና ያገኘናቸው ልምዶች አሉ። እንደዚሁም ደግሞ በዚህ ንቅናቄ የሚቀመጡ አቅጣጫዎች አሉ።
ከዚህ አኳያ ዝግጅት ምዕራፍ ላይ ስራዎችን ኦልሬዲ ጀምረናል። ከሌሎች አካባቢ ጋር በንጽጽር መሄድ የሚቻልባቸው ነገሮች እየተሰሩ ነው ያሉ። ነገር ግን የማህበረሰቡ የተወሰነ በትምህርት ላይ ያለው ግንዛቤ ዝቅተኛ በመሆኑ ትምህርት ቤት ቆይታ ላይ መጠነ ሰፊ ችግር አለብን። አሁን ቀጣይም በዚህ ደረጃ ላይ የመቅረት ምጣኔውን ማስቀረት የሚችልባቸውን ነገሮች ከሰራን ዞኑ ላይ ያለው የትምህርት መዳከም ማስተካከል እንችላለን።